እዚህ ቤት በጣም ነው በጣም እኔ አልገባውም ከስሮኜ ስራ ስለነበር እንደዛ የሚቀጥል ነገር የለም። ይሄ ነገር የሚቀጥል ከሆነ ይኸውልሽ እኔ ይሄ ነገር የሚቀጥል ከሆነ መቆም አለበት። ለሌላውም ሰው ጥሩ አይደለም እኮ ለዛም ዛሬ እንደሚመለከተው እናመለክታለን። አይሰራ ይሄ ጥንቆላ፣ ይሄ በሴት መጫወቻ ኖ ይበቃል። የነዛኛዎቹ ይበቃል። ሁሉም ያቆማሉ በየተራ። እንደዚህ የሚባል ነገር የለም። በሰው ጭንቅላት ነው እየተረማመዱ ያሉት። ይስሩ፣ መስራት ይችላሉ። ግን በዚህ ርቀት ሄደው አይቻልም። እቺ ራሷ ሴት አሰዳቢ እኮ ናት እኮ። እንዴት ነው ሴት ልጅ ሰው ቤት ገብታ የሌለችበት ገብታ የእሷን ሻንጣ በእጇ የምትነካው? እቺ ቆሻሻ ይቺ ቆሻሻ ወራዳ ሴት አሰዳቢ የእሷን ሻንጣ እኮ ራስሽን እኮ የሆነ እኮ ቆጣበት ያለሽ ይቺ እኮ ርካሽ እኮ ናት። ደግሞ ስሟን እየጠራች ራሷን በገንዘብ እኮ እንትን ያለች ሴት ስለሆነች ምንድን ነው ክብር የሚባለው? አንቺ በገበያ ራስሽን ካቀረብሽ ምንድን ነው ክብር? ክብር እኮ ከገንዘብ ይበልጣል። እቺ ወርዳ የመጣች ሴት ስለሆነች በጥሩ ገንዘብ የተገዛ ዕቃ እኮ በእንክብካቤ ነው የሚያዝ። እኮ በቃ በጣም ወራዳ ስለሆነች ራሱ እኮ ቆርቆሮ ያለሽ እኮ ስራ ነው እኮ። እቺ እኮ ምንድን ናት? እቺ ወጥቶ እንደዛ እንደ እንትን ስትወረወር ሞት አይሻላትም? እኔ እሷን ቢያደርገኝ እግዚአብሔርን መንደርተኛ ስለሆነች እቺ የመንደር ሴት ስለሆነች ነው። ምን ገኒ ክብር የሚባል ስርዓት ያለው ሰው ስላልሆነ እሷማ አሁን ሴት ናት ትባልና ለሴት ከሴት እንትን ጋር ትቆጠራለች። ማን እያስጠራ በማንም ሴት እያሰደበ እድሜ ልኳን እንደገና ደግሞ በቃ ሰው እኮ ለሰው ክብር የለውም። እነሱ ለምንድን ነው ስሟን የምታነሳው? የመጣችው ከእሱ ጋር ልትሰራ ነው አይደለ እንዴ? ቤቱ የኔ ቤት ነው መኖራችን ማለት አይደል? እሷ የለችም። በሌለችበት ቦታ ለምንድን ነው ስሟን የምትጠራው? በሷ አፍ እኮ የእሷ ስም አይጠራም። እንደ ሰው አይነት ቆሻሻ መሰለቻት እንዴ? ከነ ክብሯ የምትቀመጥ ሴት እንዲህ አይነት ቆሻሻን ስራ አልፈልግም ያለች ሴት ናት። ዛሬ እየጠበኳት ነበረ ትመጣለች ብዬ። ኧረ አልፈልግም ብላ ነው። በጣም ቆሻሻ እንደሆነ አይተዋል። አልፈልግም ብላለች ብያቸዋለሁ። እዛ እኮ አልፈልግም ብላለች። ደከመኝ እኔ እንዲህ አይነት አንተ በእንዲህ አይነት ቦታ ልትቆይ ፈልገሃል አለችው። ስለማትፈልግ አትፈልግም፣ ቆሻሻ ስራ አትፈልግም፣ ዝሙት አትፈልግም። ተምራለች፣ እሷ አንብባለች እኮ ጭንቅላት የተማረች ምሁር ናት እኮ እሷ። ዛሬ እዛ መቀመጧን አትዩ። ሰው ፊደል በቆጠር አይደለም እኮ ተፈጥሮ ያስተምራል እኮ ሰው ተፈጥሮ ያስተምራል ራሱ። አንዳንድ ሰው ይታደላል፣ በቃ ይታደላል። ታድላለች እሷ። እቺ ቆሻሻ ደግሞ የእሷን ሻንጣ እቺ አይታ አታውቀውም። እሷ የረገጠችበትን አትረግጥም። ይቺ እኮ ስትናገር እንኳን እኮ የምትጠበቅ ናት። እንደዚች አይነት ክፍታት ደግሞ እንዴት እንደምታወራ በሚገርምሽ ሁኔታ ግን ስራም ላይ ይሁን አይሁንም እሷን እንዴት እንደሚያመናጭቃት አይሚን ሲያወራ እንኳን እነዚህን እንዴት እንደሚያወራ እኔ በጣም ጭንቅላቴ ውስጥ ይቺ ባለጌ እኔ እሷን አይደለሁም ማለች። እሷ እኮ የምትመናጨቀው እኮ ስራ ነው ብላ ነው እንጂ እኮ በክብሯ እኮ አትደራደርም። ይቺ የመጣችበትን አታውቅም። ይቺ መሀይብ ናት። እግዚአብሔርን መሀይብ፣ ምንም አይነት ክሎት የሌላት፣ የንግግር ክሎት የላት፣ የአቋቋም ክሎት የላት። እሷ እንዴት እርጉዝ ሴት ናትኝ እንዲህ እግሯን ወደ ላይ እየተደራረበች ወደሳ። እኛ ዳመሰላት እንዴ? ፕላስቲክ ቆዳ ውስጥ አድርጋ እንደውም ጎትቶ የሚያወጣልን ህግ በመጣልኝ ለእኔ አንቺ ነይ ምንድን ነው የምታረጊው እዚህ የምትበጠብጪው ብሎ ብትጎተቱልኝ ወዷል። እኔ በዚህ በኩል መናገር የምፈልገው ማለት ነው ከምንም በላይ ማናችንም ቢሆን እቺን እርጉዟን በጣም በጥብቅ መቃወም አለብን። አንድ እንደ ባህላችን እንደ ሀበሻ የቆመችበትን እንደው ማየት አልነበረም። እንደ ሀበሻ እንደዚህ አይነት ተግባር የምትፈጽም ሴት በጭራሽ ሀገር እንደዚህ አይነት ፈልግ የለውም። እንደምነካሸረ በጣም የተከበሩ ናቸው። እንደዚህ በጣም ነው የሚነጋገሩትን ይነጋገራሉ እንጂ እንደዚህ ያረ ይሄ የተለየ የሴትን ማንነት እያወረደች ነው። የሴትን ማንነት እያወረደች ነው። የሴትን ስም እያጠፋች ነው። የሴት ስብዕና እኮ አንድ ሴት ስብዕና አላት። ወንድ ጋር እንኳን ስትቀር በምን አይነት መንፈስ እንደምትቀርብ እኮ እናውቃለን እኛ ሴቶች። እዚህ ጋር ብዙ ከመሳሽ አልፈልግሽም እየተባልሽ ከዛ አልፎ እንደገና ደግሞ ሌላ ሰውን 10 እየደጋገመች እየጠራች
በጣም ነው የሚያሳፍረው። ክብር የሚባል ነገር አለ እዚህ ጋር። እንዴት ነው እያሰቡት እዚህ ጋር እቺን ልጅ እያመጡ የሚያሰሯት? እሷ ለራሷ ክብር ከሌላት እኛ ሴቶች ደግሞ እሷ በእኛ ሴቶች ስም እሷ ሴት ተብላ እንድትጠራው አልፈልግም፣ እንድትመጣም አልፈልግም። እንደ ተመልካች አስተያየት መስጠት አለብን በዚህ ጉዳይ ላይ ነው። የእሷንም ስም እንዳትጠራ፣ እቃዋንም በእጇ እንዳትነካ፣ እቃዋን ያቺ መታ የኛዋ ትክክለኛውን ነገር እስከምትነግረን ድረስ እሷ እቃዋን እንዳትነካ። የእሷን ምንም አይነት እቃ መንካት መብት የላትም። ስሟንም ለምን ትጠራለች? የመጣችው ልትሰራ ነው አይደለ? የእሷን ስም መጥራት ለምን አስፈለጋት? የሴት ካራክተር የላትም ልጅቷ። ሲጀመር የሴት ካራክተር ሲኖራት ነውር የሆነ በቃ ሴትነት አርግዘሽም እኮ የሆነ ነገር እንደ አንቺ እኮ ካገባሽው ወንድ እኮ ስታረግዢ ራሱ የሆነ አንዳንዴ ሆዳቸውን የሚደብቁ ሰዎች የሆነ ነገራቸውን አለ እኮ አይነት። እቺ ግን በቃ ንግግሯ፣ ብልግናዋ አልፈልግሽም ስትባል ትፈልገኛለህ ስለምትፈልገኝ ይሄ ራሱ የምታረገው ነገር ራሱ እኔ በፊልም ደረጃ ቢሆን ራሱ እኔ እንዴት አይነት ፊልም እንደሚሰራ ግራ ነው የሚገባኝ። የእውነተኛውን ተንተርሶ ነው ፊልም እኮ። የኢትዮጵያ ሴት እኮ አንገት ደፍቶ ነው የሚኖረው። የዚህ ጥልጥና አይን ያወጣ ነው። ማን ወንድ ነች ሴትን እንደዚህ ያንተ ነው እያለች እንደፈለኩ ነው ማድረግ እያለች እያስፈራራች በሰው ኑሮ ገብታ እንደዚህ የፈለገችውን ተናግራ የፈለገችውን ተሳድባ የምትኖር። እነሱ እንደፈለጉ ይስሩ ስራም ከሆነ ግን እቺን ልጅ ያሱ ነው እንደፈለጉ ይስሩ አትበይ። እሱም ራሱ ዛሬ ተናግሯል። የተናገረውን ሰምተሻል አንቺ ምን እንዳለ? እናንተ ማናችሁና ነው በእኔ ህይወት እንዲህ የምታረጉት? እሱ ደባልቆ የሚናገረውን እኔ ለምን የዛችን ያቺ እኮ እናንተ የምትባል አይደለችም። እሱም ልማዱ ነው። እናንተ አስር የሚለው አልገባኝም። ለምን እየቀላቀለ ስሟን እንደሚጠራ እዛችን ርካሿን እየጠራ ይችን ርካሽና አብራ ቆማ ብዙ ነገር የሆነችው አንድ አይደሉም። እናንተ እያለ የሚልበት ምክንያት አልገባኝም። እየጠቀለለ ከዛችኛዋ ጋር በሌለችበት ስሟን ይዘቢ አይደለም መጠቅለል። ለሃይሚን እንዴት ነው የሚያመናጭቃት እንዴ? እሱን እኮ ነው የምልሽ እኮ ላምዬ። ሃይሚን መጠቅለል በሌለች በመናገር ሰላም ነው። ለምን ይኸውልሽ ሰውን እያሳመነ እኮ ነው። ምን አለ እርጉዝ ስለሆንሽ ነው። ኧረ አለችው ልጅቷ እራሷ አለችው። እርጉዝ አትበለኝ አለችው እኮ እርጉዝ ምናምን ትለኛለች። እንዳለችው ሰምተሻል? እንደዛች ልትናገረኝ ነው ወይ? እኔንማ እንደሷ አትናገረኝም እኮ አለችው። ምን ያህል እንኳን ባለጌ ነው በጣም ማፈሪያ። አይ ብሩክ ግን እኛን እንደምትሰማን አውቃለሁ። ተመለስ፣ ወደ ድሮክ ተመለስ። እንደ ወንድም እንደ እህት እንደ እንትን ነው የምንነግርህ። ተመለስ። ሰው ነው የምታጣው። ተመለስ። እንደምትሰማን ይሄ ሰው ብቻ አይደለም የሚያጣው፣ ክብሩን ነው ያጣው፣ ስብዕናውን ነው ያጣው። ሴት አከብራለሁ ትላንትና ሴት እንደዚህ ላለው ሲል የነበረ ነው። ስለ ሴት አታውሪ ልንገርሽ፣ የራሱንም ስብዕና ክብሩን ያሳጣች ናት። ከእሷ ጋር ያየው ሁሉ ካሁን በኋላ የሚያከብረውም ያለም አይመስለኝም። እውነቴን ነው። የራሱ ሰው ስለሆነች ነው ያልሽው። የአባቴ ልጅ የራስ ሰው ከተናቀ ማን ነው